ከንፈራ እንትን ያለውን ነገር አለ እንደ ከስማ ያምራል እንደ በስሟ አልጠራትም ሆዲዬ ነው የምላት ፍቅር ያዘኝ ይላል ሀዳ ይላል ተሙጫፉታ ነው የሚባለው እናተና አይተ ልጅን ታገባለህ ጠራኝና ሳሚ ደነገጥኩኝና አሁንም ደገበልኝ እንግዲህ ሰው በተለያየ መልኩ ለፍቅረኛው ፍቅሩን በተለያየ መንገድ ይገልጻል እንግዲህ አንዳንዶቹ እሷ የምትፈልገውን ነገር በማድረግ አንዳንዶቹ ደግሞ ባህሉን በጠበቀ መልኩ በመጠየቅ ሊሆን ይችላል እኔ ደግሞ በዚህ መልኩ ጠይቃለሁ ለእንግዶቻችን የመጣባንም የራስ ያላዘጋጀልኝ ይሄ የእንግዶቻችን ነው ቢሆንም ያዡ አትግደርደር ያዡ እሺ ሲመጡ ምን ሰጣቸው ማለት ነው ተመልካች የእንግዶቻችን ነው ኢቫንጋዲ ተጀምሯል እነሆ ከአዲስ ሚዲያ ኔትወርክ ሁሌም ቅዳሜን በዚህ ሰዓት በመታምረዋ ቀን በእለተ ቅዳሜ ኢቫንጋዲ የፍቅር ፕሮግራማችን እነሆ ተጀምሯል ቀኑ ቅዳሜ ነው ፕሮግራሙ ደግሞ ኢቫንጋዲ ነው ያላችሁት ደግሞ አዲስ ሚዲያ ኔትወርክ ነው በየሳምንቱ ሳምንታችንን ጠብቀን በምርጥ እንግዳዎች ዘወትር አመሻሽ ላይ እንድንገኛለን እሳቱ አለ መጠጡ አለ አበባ አለ እኔና ጹብ አለን ሁሉም ነገር አለ እናንተ ብቻ ሪሞታችሁን ከአዲስ ሚዲያ ኔትወርክ ፕሮግራም ጋር ከኢቫንጋዲ ጋር ማለት ነው ማድረግ ነው የሚጠበቅባችሁ አዎ ምንም የቀረ ነገር የለም አይደል የጎደለ ነገር አለ ምንም የጎደለ እንግዶች ናቸው ትንሽ ቆይታ ይመጣሉ እነማን ናቸው የሚለውን እስኪ ቃል እየተነግሪኝ አቶ ያደሳሊ ካሳ ኤርጎ ባይሳ እንግዲህ እነዚህ ባለትዳሮች በትዳር ወደ 11 አመታት አብረው ቆይታ አድርገዋል በዚህ የትዳር ህይወታቸው ውስጥ ደግሞ በጣም ብዙ ውጣ ውረዶችን አሳልፈዋል የአንድ ልጅ እናት አባት ናቸው ከዛ ውጭ ደግሞ በተለይ የተገናኙበት መንገድ በጣም ይገርማል እጹብ ብዙ ጊዜ ጥሩ አከራይ ፈልግልሃል እኮ ግን አንተ ምንም ሊገኝ አልቻለም ወቅቱ ነው እንግዶቻችን በጣም ብዙ ጊዜ አይተ ከሆነ በመከራየት ላይ የተመሰረተ አዎ እየጋበዝን ነውና እነዚህ ባለትዳሮች እንግዲህ እሱ ተከራይቶ ከዛ በዛ መንገር ነው ትውቃቸው የሚጀምረው ፈጣን በሆነች ዓለም ውስጥ ባለ ታሪኮቻችን ባህሉን በጠበቀ መልኩ ነው ትዳሩን የመሰረቱትና ምን አይነት ባህል ነው በምን አይነት መልኩ ነው ትዳሩን የመሰረተው እርግጠኛ ነኝ ተመልካቾች እኔንም ጨምሮ እንግዳችን ሲነግረን ነው እንግዲህ አዲስ ነገር ነው የሰማሁት በምን አይነት መልኩ ነው የትዳር ፕሮግራማቸውን ያደርጉት ምንድነው የተለየ የሚያደርገው ከነሱ ልስማ ልንገራቸው ከነሱ ለማንኛውም አብረናችሁ ቆይታ ምን አደርገው ቃል ኪዳን ዘላለምና ጹብ ተገኘናል እስከመጨረሻው ሰዓት ድረስ አብሮነታችሁ አይለየን ስለዚህ ቀጥታ ወደ እንግዶቻችን ወደዚህ እንጋብዛችኋለን እባካችሁ ወደዚህ ነው እስኪ ኑልን እንግዶቻችን እንኳን ደህና መጣችሁ አምሮባችኋል እንኳን ደህና መጣችሁ እሺ እሺ ተቀመጡ ቤታችንን ያለ ዛሬ ስለማታውቁ መጣችሁ ወንደና እናመሰግናለን ነው የምታምሩት ልብሳችሁ ያምራል ፈገግታችሁ ሁሉ ነገርና ስላገኘናችሁ እጅግ ደስ ብሎናል እኛንም ደስ ብሎናል እናመሰግናለን በጣም ነው የሚያምሩት እውነት ለመናገር ጥሩ ባህል እውነትም በባህል አሁን ቀድመው እየነገሩን ነው በልብሳቸው ከተውቃችሁን ጀምር ቀደም ሲል መግቢያ ላይ ቲፕ ያረጋናቸው ነበር እንደው ተከራይተህ ሂደ ከዛ ነው የጠበስከው እቺን ቆንጆ አሉ እስኪ ሙሉን ታሪክ አንተ ንገረን ከመጀመሪያው በጀመር 2004 ነው እኔ ተቀጥሬ ወደ እነሱ ቀበሌ ሄድኩኝና የኔ አንፍሎ ይባላል ቀለም ወለጋ ውስጥ ነው እሺ የሷ ደግሞ ሸበል ነው የሚባለው የነሱ ሀገርና በጤና ባለሙያ እኔ ጤና ባለሙያ ነኝ እና ተቀጥሬ የነሱ ሀገር ሄድኩኝ እና ያው ትንሽዬ ቀበሌ ስለሆነ እንደ ገጠራማ ነገር ነውና እነሱን ቤት ተከራየሁ እንጂ ያኔ እሷ በጣም ህፃን ነበረች ትንሽ ነበረች እኔ እነሱን አናገርኳቸውና ቤተሰቦቿን እዛው ተከራየው እዛው እንደበላ እነሱ ማመቻቹልኝ ማለት ነው በነፃ ማለት ነው በነፃ ሳይሆን ያው ትንሽ ክፍያ አለች ያው ትንሽ ነኝ ላመል ያክል እሺ ከዛ ያው እንደ ፋሚሊ ነው እንደ ልጃቸው ነው የሚያዩኝ እና በቃ እያየው እሷም እያደገች መጣች እና 2004 ነበር ተቀጥሬ እዛ ሄድኩኝ ከዛ በመሃል ስንት አመት አለ
ወደ 3 አመት አለ ማለት ነው። ተከራይተህ እየኖርክ? አዎ ተከራይቼ እየኖርኩኝ ማለት ነው። ከዛ 2006 መጨረሻ ላይ የፍቅር ጥያቄ አቀረብኩላት እና እሷም ያው ምንም እንትን አላለችም። ኦኬ አለችኝ። መጀመሪያ ካየኋት ቀን ጀምሮ በቃ ለትዳር እንደምትሆነኝ እርግጠኛ ነበርኩ። የመጀመሪያ ካያት ጀምሮ? ካየኋት ጀምሮ። ምን አይነት ስሜት ነበር ስትዩ? እንደው ይሄ እውነት ነው ልብ ይመታል ነው የሚባለው? በትክክል እና በቃ ያኔ ነው ሳያት ነው በቃ የወሰንኩኝ። እና ብዙም ግን አታውቅም እሷ ያው ፍቅር ምን እንደሆነ አታውቅም። ምንም አታውቅም። ስንት ነበር ያኔ? ስንት ያክል ተማሪ ነበረች ያኔ በገመት? እሷ 9ኛ ክፍል ነበረች። ከዛ 2007 በቃ ለማግባት ወሰንኩኝ። አንቺስ እንዴት ነው ተከራይቶ ሲመጣ ባሌ ይሆናል ብለሽ አስበሽ ነበር ወይስ የተሰማሽ ነገር ይኖር ይሆን? ንገሪኝ አንቺ። የፍቅር ታሪክ ምናምን አላውቅም ከዚህ በፊት ልጅም ነበርኩኝ። እዛ እንደዛ ሲጠይቀኝ እሺ ያልኩኝ ለኔ አዲስ ነገር ነውና እንጂ መጀመሪያ አንቺ እንትን አላልሽም? እንደው ቢጠይቀኝ ምናምን ነገር እንደዚህ አይነት ሀሳብ አልነበረውም ውስጥሽ? ያው ቆንጆ ነበረ በርግጥ። ስለዚህ አንድ ምሳጋ ማለት ነው። ያምራል። ቆንጆ ነበረ። ካሉት ተከራዮች ሌላ ተከራይ አለ? አዎ ሌላ አለ። ስለዚህ ከሌሎቹ ለሱ በቃ ትንሽ የተለየ ስሜት ነበረኝና ያዛ ሲጠይቀኝ እሺ ያልኩኝ። ስልክ ምናምን የለኝም ገናም ልጅም ነኝ አልተገዛልኝም። የሆነ ስልክ እስማኤል ገዛልኝ። ዝንጀሮ የተጀመረ ከስልክ ነው። ከዛ ሰጠኝና አልደውልም ግን ለምን እኔ አዲስ ሆነብኝና ትንሽ ፍራቻም አለብኝ። ትንሽ ቤተሰብ ፍራቻ አለብኝና እያልኩኝ 9ኛ ክፍል ከጋምቤላ መባል ነበር የምማረውና እዛ ይልኩኝ መደዋወል ጀመር። ከዛ ሰብንትን ብለሽ ወጥቻለሁ። አመቸሽማ? አዎ ከይቶቼ ጋር ነበር እዛ የምኖረው። እዛ መደዋወል ደብቄ ነው የምደውልላቸው። ስልክ እንዳለሽ አያውቁም? አያውቁት ነው። ተደብቆ ነው? አዎ ተደብቆ። ከዛ በቃ ፍቅር ያዘኝ እላለሁ። ምን መደዋወል ሲጀምሩና ፍቅር ያዘሽ ካልሽ በኋላ ነው ፍቅር ያዘሽ? አዎ መቼ እገባለሁ ብዬ ማሰብ ጀመርኩ እረፍት ሰዓት ወደ ቤት። አዎ ከዛ ወደ ቤት ስገባ ስመጣ ደስ ይለኛል። ተደብቄዋለሁ። አሁን እየሰማ ነው ብዬ አስባለሁ። ከስራ ሲመጣ ያው ከጓሮ ነው የምኖሩትና ከዛ እሱ ሲገባ ደስ 6 ሰዓት ሲሆን በቃ ደስ ይለኛል። መቼ መጥቶ ይገባል ብዬ ካልደወልኩኝ ራሱ በጣም ነው የሚሰማኝ። አዎ ካልደወለ ነኝ ካልደወልኩ በጣም ነበር የምንደዋወለው ደግሞ በቃ እንዴት ደወለ? ኧረ በጣም ነው የምንደዋወለው። ሰዓት ሳይሞላ 1 ሰዓት ሳይሞላ ራሱ ብዙ ጊዜ እንደዋወል። እኔ ነኝ። አንድ ቀን ጠፍቶ አላስጨነቀሽም? ከሚገባው ሰዓት ቀርቶ ለምሳሌ ምሳ ቀርቶ አያውቅም? አይሲ አንዳንዴ ፊልድ ይሄዳል። ሞተር ይነዳ ነበርና ያቺ ሞተር ድምጿ እየተለየች በሩቅ ስሰማ ሮጬ መንገድ ላይ እወጣለሁ። ሲያልፍ አይቼው እመለሳለሁ። በቃ አንተ እሺ ተባልክ። ያኔ እሷ የረሳችው ማለት ነው የተለየ ቃል። እኔ ያኔ በስሟ አልጠራትም። ሆድዬ ነው የምላት። ማን? ሆድዬ። ሆድዬ። አዎ ሆድዬ ነው የምላት እና ከመጀመሪያው ጀምሮ ሆድዬ ነው የምላት። በቃ ቃሉ በጣም ደስ ይለኛል። ለሷ ደግሞ በጣም ይገባታል። ሆድዬ የሚለው ለሷ ይገባታል። ሆድዬ በቃ ስልኳን ራሱ ያኔ እኔ ስልክ ገዝቼ ስሰጣት ሆድዬ ብዬ ነው ሴቭ አደረኩኝ። የሷ ገዝቼ የሰጠኋት ስልክ ማለት ነው። እና በዚህ ተጀመረ። ከዛ እሷ ወደ ጋምቤላ ክልል ሄደች ለሃይ ስኩል እዛ ልትማር ማለት ነው። ከዛ 9ኛ ክፍል እያለች በቃ ለማግባት ወሰንኩኝ። አረ ለማግባት እዛ እነሱ ቤት ሆኜ አልችልም። ለምን? ከዛ ቤትም ባህሉ ምንድነው? እሷ ስትወጣ እኔ ላገባት እሷ ስትወጣ እንትን ምንድነው ወረቀት ምናምን ጽፋ ነው የምትወጣውና እሷ መጻፍ አለባት። እሺ ስትወጣ ትጽፋለች። እሺ እንደዚህ አይነት ቦታ ሄጃለሁ፣ በቃ አትፈልጉኝ
ብላ ነው የምትሄደው ማለት ኦኬ አንተ ወደ አንተ ቤት ስትሄድ ማለት እኔ ስወስዳት ማለት ሲወስዳት ለመጀመሪያ ጊዜ ስትወስዳት ማለት እሷ ደብዳቤ ጽፋ ለቤተሰብ ማስቀመጣለበት አስቀምጣ ነው ሽምግልና አይደለም መጀመሪያ የሚደረገው አይደለም እንደዚህ ነው የሚደረገውና እስኪ ንገሪኝ እሷ ጽፋ አስቀምጣ እንደዚህ በቃ ሂጃለሁ ምናምን ብላ አስቀምጣ ትወጣለች እሺ ከዛ እኔ ጋምቤላ ሄድኩኝ እሷን ለማምጣት ማለት ነው ከዛ በቃ እሷ ጽፋ አስቀምጣ ወጣች ወደ አንተ ሄደች ማለት ነው ከዛ እኔ ተነጋግራችሁበት ነው መጀመሪያ እሷ ጋር ተስማምተናል እኔ የት እመጣለሁ ወደ ሙጊ ነው የምመጣው ወደ እናትና አባቶች ጋር ወደ እናቴና ወደ አባቴ ወደ ቤተሰቦቼ ጋር ማለት ነው እንጂ ወደ አንተ ቤት አይደለም እነሱ ጋር አረ አይደለም ሌላ ችግር ነው የሚፈጠረው ከዛ ዳይሬክት ዛን ይዤ ወጣው ማለት ነው ከጋምቤላ እሺ ከዛ ወደ ቤተሰቦቼ ሄድኩኝ ወደ ሙጊ ወረዳ ላይ ማለት ነው ሙጊ የምትባል ወረዳ ነች የነሱ ቀበሌ ነች እሺ ከዛ በሌሊት ነው ይዣት የወጣው ከጋምቤላ ማለት ነው የአክስቷ ልጅ አለችና እሷ አገዘቻት እንድትወጣ ልብስ ምናምን እሷ ናት ያወጣችላት የአክስቷ ልጅ ማለት አዎ ተባብረሃለች ላንተም ባይሩ አዎ ባለውለታ ነኝ ከዛ ሙጊ ስንደርስ ወደ ጠዋት 3 ሰዓት ምናምን አካባቢ ነው ወደ 45 ኪሎ ሜትር ነው ሙጊና ጋምቤላ ማለት ነው በእግራችሁ ነው ሄዳችሁ አይደለም በመኪና ነው እሺ ከዛ ሙጊ ስንደርስ ወደ 3 ሰዓት ምናምን አካባቢ ነው ያ ወረቀት ጧት ታየ ጧት ስታይ እሷ እጃለው ምናምን ብላ አስቀምጣለች ማታ አስቀምጣ ነው የወጣችው ስታይ በቃ ተደወለ ቤተሰቦቿ ጋር ተደወለ እንደዚህ ወጣለች ሄዳለች ምናምን ተባለ በቃ ወጥ ተፈጠረ እንዴት አንደኛ ህፃን ትንሽዬ ነች እና እድሜው አልደረሰም ለምን የት ነው የምትሄደው አድራሿ አይጻፍማ እዚህ ጋር ሄድኩ አትልም ዝም ብዬ ሄጃለሁ ነው የምትለው ሄጃለሁ ካንተ ጋር መሆኑን ጠቅሰሻል ይጠቀሳል እሱ ከዛ እኔ ሙጊ ሲደርስ እሺ የሷ ሲስተርና የሷ ወንድም ተከትሎ ይመጡ ሙጊ ድረስ ወደ ሙጊ ማለት እሷ ወስደዋል አረባክ ስሙ ስለተጻፈ ማለት ነው የኔ ስም ስለተጻፈ በቃ ኖርማሊ ከኔ ሊያስጥሏት ማለት ነው እሺ ከዛ እኔ እነሱ ከተማው ሲገቡ ኢንፎርሜሽን ደረሰኝ እንደዚህ መጥተዋልና ጥንቃቄ አድርግ ምናምን ተባልኩ ቀጥታ ዳይሬክት እነሱ የት ሄዱ ቤተሰቦቼ ቤት ሄዱ እኔ ደግሞ ይሄንን ሰማውና ወደ ቤተሰቦቼ ቤት እየሄድን ነውና ይሄንን ስንሰማ ጎረቤት ተደበቀ እሺ ለምን እዛ ከተገናኘን ሌላ ችግር ነው የሚፈጠረው ተናደዋል እነሱ ለምን እኔ እንደ ቤተሰብ ነው እዛ ስኖር የነበረው እንደ ቤተሰብ ነው የምትታየው እንዴት በቃ ወንድማችን እኮ ነው እንዴት ነው እንደዛ ማረው ምናምን ብሎ አልጠበቁም እና የኔ ማዘር አረጋጋችና እነሱን በቃ አንዴ ተፈጥሯል ምንም ማረጋ አይቻልም ደግሞ በቃ የበለጠ ነው ዘመዴውን ነው ስለዚህ በቃ ተረጋጉ ምናምን ብላ አረጋጋችና ተመለሱ ከዛ እንደ ባህሉ በጧቱ ሽማግሌ ይላካል ይሄ በሆነ በጧቱ መሄድ አለባቸው ግዴታ ነው ለምንድን ነው ካልሆነ ባህሉ ነው ካልሆነ በቃ በጣም ሌላ ችግር እንደ ወደ ህግ ምናምን ልከሄድ ይችላል ስለዚህ በጧት መከሄድ አለበት ሽምግልና ማለት ቅድመ መከላከል በለው እንዳይከስ ማለት ነው ያለሳ እንዲህ ስታረጋ አሁን እሷን ይዛሃት ትመጣ ከጋምቤ መጀመሪያ ማዘር ፋዘር አውርታቸዋል እንደዚህ እንደምታረግ ያውቃል በቃ እኔ ላገባ ነው ምናምን አልኳቸው ያኔ እኔም ብዙም የሆነ በቃ ለማግባት የደረስኩ አይደለም እኔ ራሴ ማለት ነው ግን በቃ ማግባት አለብኝ ወስኛለሁ ከዛ ስነግራቸው ለቤተሰቦቼ ስነግራቸው እሺ ችግር የለውም ማንን ነው የምታገባው አሉ ስለዚህ እንደዚህ እርጎ ይተዋወቃሉ ተከራይተባቸው ስለምትኖር ያውቃሉ የኔ ማዘር ትመጣለች እንደው እኔን ጥያቄ ስትመጣ ይገናኛሉ ቤተሰቦቿ ጋርና እርጎ ነው የማገባው እዛ ደነገጠች ማዘር እንዴት ልናረግ ነው እንደዚህ እኛ እኮ በቃ እንደ ቤተሰብ ነው እንትን የምንለውና አይቀየሙንም አለች ማዘር እንዴ እንዳም ዝምድና በጣም ጠነከረ ለምንድን ነው የሚቀየሙን ምናምን አልኳት እሺ በቃ ምናምን አለችኝና ለፋዘርም ነገርኩት
በቃ እኔ ላገባ ነው ምናምን አልኩ እና ማንን ነው የምታገባ አለኝ። እሱ እርጎን ነው የማገባ አልኩ። እሺ በቃ አለኝ። እሱ አልተዋጠላቸው። ፈርቷል፣ ሁለቱም ፈርቷል። እና ከዛ አመጣኋት ወደ መጀመሪያው ልመለስና ከዛ በኋላ ሽማግሌ ተላከ። ሽማግሌ ሲላክ ያን ቀን የሚሄዱት ሽማግሌዎቹ ልጃችሁ እኛ ጋር ነች ለማለት ነው እውቅና ለመስጠት ልጃችሁ እኛ ጋር ነች ምናምን ብሎ ሌላ ቀጠሮ ይዘው ነው የሚመለሱት። እና ሄዱ ሲናገሩ እንደዚህ ነው ልጃቸው እኛ ጋር ነች ምናምን። በዛ ፋዘሯ አያውቁም፣ እኔ እንደሆንኩ አያውቁም፣ አልተነገራቸውም። ይናደዳሉ። ሽማግሌዎቹ እስከሚሄዱ ድረስ አያውቁም፣ ፋዘሯ አያውቁም። እንመልሳታለን ብለው አስበው ይሆን አለመናገራቸው? እንትን በጣም ሃርድ ስለሆኑ ፋዘሯ ችግር ተፈጠረ ተብሎ እና ያው እንትን ሌላ ችግር እንትን ይላሉ ብሎ ሽማግሌዎቹ እስከሚመጡ ሆልድ አደረጉት። ከዛ ሽማግሌዎቹ ሄዶ እንደዚህ በቃ እርጎኛ ጋር ነች። ማን ነው ግን አሉ። ከዛ ያዴሳ ነው እኛ ጋር ነበረው የኛው ያዴሳ። ግን ምን አሁን እሷ እኮ ገና ነች፣ እንዴት ሊያረጉ ነው? እንዴት ሊኖሩ ነው አሉ። ከዛ በቃ ልጆቹ ወስነዋል አሉ ተዋደዋል። ሽማግሌዎቹ በቃ እሺ ይሁን አሉ። ፋዘሯ ማዘሯም ተስማሙ። እሺ ከዛ ሌላ ቀጠሮ ይዘው ተመለሱ። ይሄኛው ቀጠሮ ልጃችሁን ለልጄ ነው አይደል? በቃ እንደዛ ለማለት ማለት ነው። እሺ ከዛ ሌላ ቀጠሮ ይዘው ተመለሱ። ሁለተኛ ቀጠሮ ሊሄዱ ሲሉ ምንድነው ይሄ ጥሎሽ ይጻፋል። እኔ ለሷ የገዛው ነገር እንደዚህ ወርቅ ምናምን ልብስ እንደዚህ ይጻፋል። እሺ እና እሷም የሆነ እንደኛ ባህል ብርድ ልብስ ነው የሚገዛው። ኦኬ ለሷ ለእያንዳንዱ ቤተሰብ ለዘመድም ብርድ ልብስ ነው የሚገዛው። ለፋዘሯና ለማዘሯ ጫማ እስከ ካልሲ ነው የሚገዛላቸው። ሙሉ ልብስ ባህሉ ነው ግዴታ። 2100 ብር ነው ደሞዙ። አሁን እንዴት ሊሆን ነው ይሄ ልጅ ከዚህ በኋላ? አሁን ገና ጣጣ ውስጥ ልገባ እኮ ነው። አላሰብኩም ነበር። እኔ እሷን ማግባት ነው እንጂ ጉዳዩ ይሄ ሁሉ እንደሚመጣብኝ አላውቅም እኔ። ከዛ ይጻፋል ለፋዘር ለማዘር እንደዚህ። እንዳውም ብራንዱ የተለየ ነው። የፋዘርና የማዘር የተለየ ነው ብራንዱ፣ ብርድ ልብሱ የሚገዛ ማለት ነው። ከዛ ትጽፋለች እሷ ለከሌ እሷ ናት የምትሰጠው። ለከሌን አለብሰዋለሁ ለከሌ እሰጣለሁ እያለ ስንት ሰው ሆነ? 11 ሰው ሆነ። እኔ በቃ ምን ላድርግ እምቢ ማለት አልችል። ከዛ 11 ሰው ሆነ። ከዛ ብርም ይወሰናል። ለድግስ ምናምን ተብሎ የሚሰጥ ብር አለ ለቤተሰቦቿ ማለት ነው። አንተ ነው የምትሰጠው? እኔ ነኝ የምሰጠው። ከዛ ይሄ ነገር ቀረበ ነው ትዳሮሽ ከባድ ነው። ከዛ ያንን ስጽፍ ብሩን ማለት ነው ዝቅ አድርገህ ነው የምጽፈው። ለምን እዛ ክርክር ይነሳል። እዛ እነሱም ሽማግሌ አላቸው። ሽማግሌ አዘጋጅተው ነው የሚጠብቁት የኛን ሽማግሌዎች ማለት ነው። ስለዚህ ክርክር አለው፣ ዲፌንድ ያደርጋል። ስለዚህ አንተ ምን ታደርጋለህ? ዝቅ አድርገህ ልክ እንደ ጨረታ ትጀምራለህ። ዝቅተኛ ነው የምትጀምረው። እና አስታውሳለሁ 5000 ነው የጻፍኩኝ እኔ። እሺ 5000 በቃ 5000 ሰጣለሁ ብዬ 5000 ብዬ ያው 5000 እንደማይወሰን አውቃለሁ፣ ከፍ ይላል። ግን ብዙ እንዳይሄዱ ነው ዝቅ አድርጌ እንትን አልኩኝና 5000 አልኩኝ። ከዛ ወረቀቱን ይዘው ሄዱ ሽማግሌዎቹ። ሄዱ በቃ ስለ ልብሱ ምናምን ችግር የለም እሱ ተስማምተናል፣ ብሩ ግን ትንሽ ነው ምናምን ተባለ። ለምን ቤተሰቦቿ ይቀመጣሉ፣ እነሱ ቁጭ ብለው ያዳምጣሉ። በሁለቱ በኩል ሽማግሌ አሉ፣ በእኔ በኩል ሄዱ አሉ፣ በእነዛ በኩል እነሱም ያዘጋጃሉ። ሽማግሌዎች ናቸው የሚያወሩት። ሽማግሌዎች ናቸው። እሺ እና 50,000 ተባለ። ይሄ እንግዲህ ከ5000 50,000
እኮ ከባድ ከባድ ከዛ በቃ እኔ ተወሰነም ሻውሹ ላይ ኧረ ቆይ ድርድር ያለ እኮ በ50 ሺህ ከየት ይመጣል? 2100 ብር ነው ደሞዙ። ከዛ 50 ሺህ ተባለ። በስንት ክርክር 30 ሺህ ተወሰነ። 30 ሺህ ሲወሰን በቃ እነሱ በቃ ኖርማሊ በ30 ሺህ ተስማምቶ ተመለሱ፣ የኔ ሽማግሌዎች ማለት ነው። ከዛ ከማዘሯ ጋር በጣም ማዘሯን በጣም ትልቅ ቦታ ነው የምሰጣቸው እና እንዳውም በኦሮሞ ባህል አለ የሆነ አባባል አለና በለው ሀደ ይላልቴ ሙጫፉታ ነው የሚባለው እና እናትን አይተህ ልጅን ታገባለህ የሚባለውና እውነት አየው ነው በቃ እኔ በራሴ ላይ አየው። በጣም ስማርት የሆነች ማዘር ናት እና ኖርማሊ እንደዋወላለን ከማሚ ጋር በዚህ ሂደት ውስጥ ማለት ነው ኮሙኒኬት እናደርጋለን እና ወሳኙን ሰው ይዛላ ችግር የለም በቃ ሞተሩን ይዣለሁ። ከዛ እንደዚህ ተወስኖ ሲመጡ 30 ሺህ ምናምን ተባለ ተነገረኝ። እኔ ወዳው ለማዘሯ ደወልኩ። 30 ሺህ መባሉን አስደነገጠ። በጣም ብዙ ብር ነው። ከየት አመጣለሁ? 2100 ነው ደሞዜ። እሷ ተማሪ ነች፣ አስተምራታለሁ እሷን። ስለዚህ በጣም ከባድ ነው ይሄ። ከዛ ይሄ ነገር እንዴት ነው 30 ሺህ በጣም ብዙ ነው፣ እንዴት ይደረጋል ምናምን ተባለ። በቃ እሱን ችግር የለውም እንነጋገራለን ምናምን ቀለል አድርጋ ማለት ነው። ከዛ የኔ ቤተሰቦቼን ማማከር ጀመርኩ። 10ኛ ክፍል ገባች እና የት አመጣዋት? ወደ ሙጊ ነው ያመጣዋት። ከጋምቤላ ወደ ሙጊ። አሁን ሙጊ እየተማረች ነው ማለት ነው። ከዛ መልስ ስንሄድ አመት ሙሉ ግን ለምን አላሉ ፋሚሊ የሷ ቤተሰቦች? አይ ኖርማል ነው። ከአራት ዓመት በኋላ 4 ዓመት ሙሉ እየተዘጋጀ ነበር ለመልስ ለምን ለብርድ ልብሱ ለክፍያው ማለት ነው ለጫማው ለእህቶቿ ቀሚስ ከባድ ነው። ከዛ በኋላ መልስ ሄን ገዛች ገዛን። ፋሚሊም ሰፖርት አደረገኝ። ገዝተን ሄን ስንሄድ እነሱ ለኛ የሚገዙልን አለ የቤት ዕቃ ሙሉ የቤት ዕቃ ሙሉ ፍሪጅ፣ ሶፋ፣ ቢፌ፣ ትልቁ ቢፌ። ይሄ በሷ ቤተሰብ በኩል ነው በሷ ቤተሰብ እንደ ግዴታ ነው። ይሄ ስጦታ ግዴታ ባህል ነው። ባህል ይሁን ባህሉ ጥሩ ባህል ይመለሳል። እና እንዳውም በአንጻራዊ ሲታይ የነሱ ነው በጣም ብዙ ወጪ ያለው የነሱ ጋር ነው። ለምን ሶፋ፣ ፍሪጅ፣ ቴሌቪዥን ሁሉም ሙሉ የቤት ዕቃ ገዝተው ሰጡኝ። እንዳውም እኔ አተረፍኩኝ ከነ ልጃቸው። ደስ ይላል በጣም። ወደ ኢርጎል መጣ። እሺ እዛ ይሄ ለምሳሌ ልክ አንቺ ወደ እሱ ቤት ከሄድሽ በኋላ በጣም ልጅ ነበር። ከዛ በመሀል ደግሞ ቤተሰብ ነበር አይደለ? ሽማግሌዎች ሲላኩ ምናምን አብሮ መኖር መጀመር ራሱ በጣም ትልቅ ነገር ይፈልጋል። ሴት ደግሞ የቤቱ ዋና ነች አይደለ? አዎ ደግሞ ልጅ ነሽና አብሮ መኖር መጀመር በዚያ እድሜ እንዴት ይመስል ነበር? እግዚአብሔር ይመስገን። እሱ ቤተሰብ ደግሞ በጣም ጥሩ ቤተሰብ ነው ያጋጠመኝ። እግዚአብሔር ልጅነቴን አይቶ ነው መሰለኝ እንገባከቡሽ ከእናቴ በላይ በእውነት ከእናቴ በላይ። እንዳውም አባቴ እንደ እቺ ልጅ ቤት ሊያስጠብቃት ነው እንደ ያለው ሳይገባት እንደዛ ብሎኛል። ቤት ሊያስጠብቃት ነው። ስራ አልሰራም ቤት ውስጥ ወንድ ነኝ በቃ ሁሌ ኳስ ውጪ ላይ ከተጋባን በኋላም ተጫውቻለሁ። ታናሽ ወንድሜ ጋር ግቢ ውስጥ ኳስ ይጫወት ነበር። በቃ ልጅ ነኝ ነታ። አዎ ልጅነቷን የተጫወተች አሁን ነው እንጂ እንደዚህ በ16 ምናምን መግባት የተለመደው። ያኔ እንደዚህ አይነት አልነበረም። ይሄ ባላ በቃ እንደ ለቅሶ ነው የተቀመጡት እኛ ቤት አንድ ሳምንት። ለምን ልጅ ተብሎ? አዎ ቤተሰብ ተሰብስቦ እያለቀሰውልኝ እናቴ ደወለችልኝና መጥቼ ልውሰድሽ እንደ አለችኝ። አይ ምን ነው ከተካገቡ በኋላ መግባት አለ እንደ ያልኳት። ጎበዝ ነሽ አንቺ። እዛ በቃ የሱ ቤተሰብ በጣም ጥሩ ቤተሰብ ከእናቴም በላይ ነው የሚያንከባክቡኝ።
እስከ ዛሬ በጣም ነው የሚወዱኝ፣ እኔም በጣም ነው የሚወዳቸው። በጣም ደስ ይላል። የአሞሌውን ታሪክ ግን ኢርጎ መስማት አልፈለክም? እስኪ ትንገራን እኮ እስኪ አንቺ ንገሪኝ። አንድ አመት ቆያችሁና ከዛ ለመሄድ ወደ ቤታችሁ ጨው ይዛችሁ ሄዳችሁ? ጨው ዜነርና ከሽማግሌ ከኛ ጋር ነው የሚሄደው እንደ በመጀመሪያው ማለት ነው። ከዛም ከቤትም ትንሽ ዝግጅት አዘጋጁና አሞሌውን ዜነርና በቃ ስንት አሞሌን ይዛችሁ ሄዳችሁት? አይ 10 ምናምን ነው። እስከ ጎረቤት ነው የሚደረግ። ጎረቤትም ቁጭ ብሎ ይወስዳል። አሞሌና ቡናው አለ አይደለም? ቡና ይሄ የሚጠጣው ቡና ነው። የሚጠጣው ነው እንትን ፍሬው ማለት ነው። ፍሬውና ምንድነው ይሄ ምንድነው ይባላል? ቅጠሉን ሳርም ዘይክ ነው። ሳር ቅጠል እና ቡና አንድ ላይ አሞሌው ጋር አሞሌ ጨው ግን ለጎረቤት ሁሉ ነው። ለአባትም ለእናትም እስከ ጎረቤት። ኦኬ እዛ እነሱ ላይ ያረክ እንትኑ ጉልበታቸውን እየሳመ ያስቀምጣል። ትስማለህ፣ ታስቀምጣለህ። አንተ ነህ የምታረገው። እሱ ነው የሚያረገው። እዛ እንደዚህ ያረግን ጨረስንና ስንጨርስ አንዛ እናደርም ተመልሰን ነው የምንገባው። አይታደርም እዚህ ቤት። አይ አይታደርም። ወደ ራሳችሁ ቤት ካልመጣችሁ መልስ እስካልመጣን ድረስ ያኔ አይታደርም። ከዛ በኋላ መሄድ ትችያለሽ። ከዛ አደራ ነው እንግዲህ አደራ እኔ እንመጣለን ነው። ይሄ ለጊዜው በጨው ከዛ በዋናው እንመጣለን ነው። ከዛ ይሄ ከተደረገ በኋላ እኔ እየተርኩኝ ወደ ጓሮ እሱን እዛው ትቼ ጓሮ ሄድኩኝ። እኔ ከሰዎቹ ጋር ልጆቹ በጣም ነው ወዱኝና ለሱ ጋር ሄድኩኝ። እርጎ እያሉኝ ጠሩኝ። መጣሁኝና በቃ አለቃውን ልንመለስ ነው ወደ ሙጊ። እዛ አደራ ነው እንግዲህ አባቴ እጄን ይዞ ለምንድን ነው ሽማግሌዎቹ አደራ እቺ ልጅ ካጠፋችሁ ግረፏት፣ ትገረፍ፣ ካጠፋች ግረፏት፣ እንደ ልጃቸው አሳድጓት፣ ገና ልጅ ናት አሉና በቃ እንደዚህ ጨረስን። ከዛ በየሳምንቱ ሄዳለሁ ግን ከዛ በኋላ ተፈቀደ። ከዛ ይፈቀዳል። ከዛ በኋላ እንዴት ነው ግን ትዳር ላይክ በደንብ ጠንክር ብላችሁ ከገባችሁበት በኋላ እሷ በጣም ልጅ ናት፣ አንተም ልጅ ነህ። እውነት ለመናገር በወቅቱ ካለው ሁኔታ አንፃርና ትዳር ከውጭ ሆነ አንተ አሁን መጀመሪያ ለአግባብ ላይ ወሰንከው አለና ደግሞ ውስጥ ሆነህ ደግሞ ሲሆን የሆነ የተለየ መልክ ያለው ይመስለኛል። እናንተ ደግሞ ሞር ታውቁታላችሁ እየኖራችሁበት ስለሆነ እንዴት ነበረ ትዳር? ትዳር ባይዘይ አንዳንድ ሰው የሚያስፈራራሽ ሰው አለ ወደ ትዳር እንዳትገቢ ማለት ነው። ግን እኔ በጣም ብዙ ነገር የተሳካኝ ራሱ ካገባ በኋላ ነው። ትዳር በቃ የስኬት መጀመሪያ ነው። በቃ ከትዳር ነው የሚጀምረው ስኬት ማለት ነው። እና እኔ እሷን ሳገባ በጣም በቃ የሌለ ነገር አንደኛ ኤንጂኦ አገኘው፣ ከጤና ባለሙያ ኤንጂኦ አገኘው። ጥሩ በቃ ጥሩ ደሞዝ በቃ ከ10,000 በላይ ደሞዝ መቁጠር ጀመርኩኝ። ከ2100 10,000 ገባ። በጣም የተለየ እኮ በላይ እና በጣም ደግሞ እኔ ደስ አለኝ። ትምህርቷን አላቋረጠችም። ያንን ትንሿን እንትን ገቢ ያለኝ ራሱ ትምህርቷን አላቋረጠችም። ጨረሰች። ኮሌጅም ስትሄድ ፋርማሲ ነው የተማረችውና አም ፕራውድ በጣም አሸንፎ አያውቅም። ልጅ ነች። በጣም አናዳ አታውቅም። አንድ ቀን ፋዘር በጣም ነው የሚወዳትና እሱ በቃ እሷ እንደዚህ ግቢ ውስጥ ምናምን ኳስ ምናምን ከወንድሜ ጋር ስትጫወት በቃ ይዝናናል እሱ። እኔ አንድ ቀን ከስራ መጣውና ግቢ ክፍት አድርጌ ኳስ እየተጫወተ እንዴ ምንድነው ምናምን ምስት አይደለች እንዴ ነው እንደዚህ የምታረጊው ምናምን አልኳት። ከዛ አረ ተዋለኝ ፋዘር ምን ሆነ ነው? እኔ እኮ በቃ በጣም እየተዝናናው እኮ ነው፣ በጣም ደስ ይለኛል እኮ ነው። እኔ ለምን ፋዘር ምን ይለኛል ብዬ ነው እንጂ መጫወቱ አይደብርህም? ደስ አይደብረኝም። እና ያንን አስታውሳለሁ። ይሁን አለ ፋዘር ነው ተዋለኝ ፋዘር። በጣም ያኔ አስታውሳለሁ። ሰው ለሰው ድራማ ነበርና እሺ ሰው ለሰው ድራማ አይ ቲንክ 2 ሰዓት ተኩል የሚጀመረውና በቃ ሰው ለሰው ድራማ ሲጀመር ቲቪ እነሱ ጋር ነው ያለው፣ ቤት እነሱ ጋር ነው ያለው። እኛ በጓሮ ነው የምንኖረው። ያንን ሰው ለሰው ለማየት እነሱ ጋር ሄዳለሁ እና በቃ
ፍሪ ሆኜ እሷን አያታለሁ ማለት ነው። ሰው ለሰው ቀረ። የኔ ሰው ለሰው እሷ ነች። እና በቃ ያቺ 2 ሰዓት ተኩላ ምናምን ስትደርስ በቃ ደስ ይለኛል። እኔ እሷን ልታገኛት ነው። እሷም ታውቃለች። ሁሉም ነገር እንትን ብላ ሳሎን ቁጭ ትላለች። እመጣለሁ ፈገግ ትላለች። አንተ ፈገግ ብለህ ታያለህ። በቃ ከዛ በቃ እኔ የምን ሰው ለሰው ነው። ደስ ይላል። ከዛ ከወለዳችሁ በኋላ ልጅ ደግሞ መጣ። ልጅ በረከት ነው ይባላል። እንዴት ነበር ከዛ በኋላ? እኔ በጣም ይጣፍጥ ነበር። እግዚአብሔር ርቀቱ ግን አይፈትንም። በጣም ተራርቀን ነው የኖርነው። ናፍቆቱ አለ በጣም። እኔ በቃ ተጋባን ሙጊ ገባው አይደል? ከዛ ሙጊ ሲገባ እሱ እንጂው አገኘ። ያው የተሻለ ብር አይደል? ቤተሰቡ ጋር አስቀምጦኝ ሄደ ጋምቤላ። እዛ ሲሄድ 2 አመት ቁጭ ብዬ ነው የተማርኩት ሙጊ። በማለ ረፍት ምንድነው ባል ሲሆን ምናምን እየሄድኩኝ እሱም እየመጣ በአመት 2 የተገናኘን ማለት ነው። ግን ስትናፍቂ እሱ ሲናፍቅሽ በዛ ርቀት ምን ታደርጊ ነበር? ምንም ማለት በስልክ በቃ አልቅሰሽ አታውቂም? አላለቀስኩም ግን በጣም እኔ እንጃ በየደቂቃ ነው የምደውለው ግን በየደቂቃው እንዳይሰማችሁ ማለት ይሄ ናፍቆቱ በጣም ይደውል ነበር። ከዛ 2 አመት እዛ ቁጭ ያልኩኝ። ከዛ ሲጨርስ ደግሞ ነቀምት እርኩኝ። አሁንም ተራርቀን 3 አመት ኮሌጅ ስማር እሱ እንዲዮን እየሰራ ነበር ጋምቤላ ወረዳ ላይ ማለት ነው። አሁንም ተራርቀን ነው የምንኖረው። የመጨረሻ ተራራቅ ነው ደግሞ በአመት አንዴ ረፍት ሰዓት ላይ ነው በቃ የምንገናኘው። ከባድ ነው። በጣም ከባድ እንደው እንድናፍቆት በደንብ ፍቅር የሚፈተንበትና ራስን የምታገኙበት ነው ይባላል። ስንገናኝ በቃ ብዙ እንትንም ደግሞ ስንገናኝ ብዙ አንቆይም። 1 ሳምንት አይፈቀድላቸውምና ያቺ ሳም በቃ ነገ ሄዳለሁ ብዬ ዛሬ ለክሶ ጀምራለሁ። እንደዛ እያለን በቃ ብዙ አመት ተራርቀን ነው የኖርነው። ያቺ በቃ እዛ ውስጥ ግን ፍቅር አለ በጣም እውነት በጣም። ከዚህ በፊት በሜሪድ ምናምን ሞልተናልና አልመጣለንም። እስቲ እንደዚህ ደግሞ ሞክረው ደግሞ ሞክር ምናምን ብለን ከተሳካ እና በሱ ስንሞክር የኔ መጣ። ዲቪ ሲደርሰኝ በጣም ነው የደነገጥኩኝ። ሄድኩኝ። ከዛ ሲሄድ ኖርማሊ እዛ አብረን ስንሰራ ጓደኞቼ ጋር ነው ሄድኩኝ። ብዙም አልከበደኝም እና ስራም ቶሎ ስለጀመርኩኝ በጣም ሁሉም ነገር በቃ በተሳካ ሁኔታ ነው። ተናፍቆቱ ውጭ የተሳካዩ በጣም ኤርጎስ እንዴት ነበርሽ? ብቻሽን እንግዲህ እሱ ሄደ። ሁሌም እንግዲህ ለመገናኘት በሞከርሽ ቁጥር እየሄደ ለመገናኘት በሞከርሽ ቁጥር እየሄደ አስቸገረና በእርግጥ እንዴት አሳለፍሽ? ባትኖር አሁን በጣም ከባድ ነበር። ኪያ ባትኖር በጣም ደስ የምትል ልጅ ናት። ታዝናናኛለች። ልጅ መውለድ ልጅ ነው ጥቅሟል። በጣም ጠቅማኛለች እውነት። እና እሱ ሲሄድ በቃ ምንም ማድረግ አይቻልም። ይሄ ኑሮችን ለመቀየር ብሎ ነው ሄደው ለኛ ብሎ ነው። እዛ በቃ ሁሉንም ቻልኩኝና ላኩት። ናፍቆቱ በጣም የናፈቀኝ መጣ። ከዛ እንዴ መቼ ነው የምትመጣው ማለት ጀመርኩኝ። ገና 6 ወር ሳይሞላው አረ አመት ከሆንኩኝ ወዲያው ነው የምመጣው። እኔ አመቴ ላይ አላልፍም ይለኛል። ሁሌም ይላት ናት። ከዛ እያልኩኝ በየወሩ የዛሬ 5 ወር ነው የዛሬ 6 ወር ነው እያልኩኝ ይኸው መጣ። በአመት ወር መጣልኝ እና በጣም ደስ የሚል አሪፍ ጊዜ ነው። ብቻ አሪፍ ጊዜ ያሳልፈናል። ስልክ እንግዲህ የመጀመሪያ ስጦታ ነው የሰጣት። ከዛ በኋላ ግን ምን አይነት ስጦታዎችን መስጠት ጀመርክ? የመጀመሪያ ስልክ ነበረች። ያቺ የገዛዋት ስልክ እቺ እንትን ስማይደል የምትባል እንትን እቺ ቁጥር ያላት ማለት ነው። ስማይደል የምትባለው ትንሿ ነች እና እሷ ተወሰደች ነው እህቷ ወሰደች። አይታ ወደደች አየችውና አይደለም ለምን አንቺ እንደዚህ ደብቀሽ ምናምን እንዴት ተያዘሽ? ለምን እንደዚህ ተያዘች? እንዴት ተያዘሽ? እስኪ እሱን አስታውሽኝ። ስልክ ደብቀሽ ኖረሽ እንዴት ተያዘሽ? እሱን አስታውሽኝ እስኪ። እያወራው
ምን ሽንት ቤት ምናምን እኜ ነው የማወራው። ጋሮ ይጄ ሳራ እዛ እያወራው ሰምታኛለች ከዚህ በፊት። ከዛ ግን ደበቅሽ? ከዛ እየደበቅኩኝ ተያዝኩኝ አንድ ቀን። እዛ ወሰደች። ምንም አላልኳትም። አለመንሻትም? ኧረ ምንም አላልኳትም። በጣም አፈረች። ደነገጠች። ትልቅ ተደብቆ ስለኖረ እሺ። እዛ ሌላም ገዛልኝ። ሳምሰንግ ነው ትልቅ ነው በጣም ስልኩና እኔም በቃ የሆነ እልህ ያዘኝ። ያተወሰደ የበለጠ አመጣለሁ። ካንቺ ያለ ገዛለህ? ሳምሰንግ በቃ እሱን ገዛውና ተች ነው ሰጠዋትና በቃ በሷ እንትን እያለች ኢርጎ ሰጠሽ ታውቂያለሽ? ስጦታ ዋው ተማሪው ነኝ። ምን ሰጠሽ? ምንም ሳይኖረኝ ነው ገዝቼ ሰጠሁት። ምን ሰጠሽው? ያኔ ተማሪ 9ኛ ክፍል የተማርኩኝ ነውና ምንም የለኝም ብር። እንግዲህ ተማሪ ነኝ። ያው ቤተሰብ ምልክልኝ ያው ከሷ ተቀበልኩት። ቡና ልቀማ ነበር እኛ ሀገርና ምንድነው እንትኑ ነበር የምሸጠው ምንድነው ይባላል የበሰለው ይሸጣል። ምንድነው ቀዩ ቡና ማለት ነው። ቀዩ ቡና ፈለፈል ትንሽ ገባውኝና አንድ 3 ቀን 4 ቀን እሷን ሸቅዬ ተመለስኩኝ። ትንሽ ከዛ ወደ 300 ምናምን ነው ሰርቼ የተመለስኩት። 280 ብር እጄ አብሉን ገዛለት። የብር ሀብል ማለት እሺ። እዛ ምንም የለኝም። እስካሁን ይለብስ ነበር። አሁን አስቀምጠው ነው እንጂ አለ እስካሁን እውነት። ከዛ እንዴት ልላክ ማንም አያውቅም ደግሞ ያቺ ልጅ ገባለሁ ስትለኝ በቃ ይሄን ለሰው ነው ገዝቶ ይሰጠኝ። መጥቶ ወስዷል። የአዲስ መጥቶ ካንቺ መጥቶ ወስዷል። ለሱ ስጪው በቃ ብዬ ሰው ገዝቶ ነው ይሰጠኝ ብለሽ? ሰው ነው ገዝቶ ይሰጠኝ ብዬ ሰጠዋት። እሺ እዛ ለሱ ደውዬ ነገርኩት። የሆነ እንደዚህ ቃልክ ያለው ከሷ እድና ሰደ አልኩት። ደስ አይልም? ዋው ያኔ በቃ እኔ በቃ እንደ ልንገር ደስታዬ ለምን ምንም የላትም ታውቃለህ። ያቺ 300 ብር ለሷ ትልቅ ነው። ያው ቤተሰቦቼ እንትን ይላሉ እና ይሄ ሌላ ነው። በቃ እንዴት አስባ ነው እንዴት ብትወደኝ ነው እንደዚህ ያረገችልኝ አልኩኝ። በጣም በቃ የሌለ እንዳውም የሌለ ፍቅር ነው የገባልኝ ከዛ በኋላ ማለት ነው። የሌለ እስካሁን አለ። ሲሄድ ራሱ ለብሶ ነው የሄደው እና ይዞ ነው የሄደው። ስለዚህ ስጦታ ፍቅርን በደንብ ያደረጃል። በጣም እና ሀያል ነገር። አሁን እንግዲህ ብዙ አመት አብራችሁ ትኖራላችሁ። ብዙ አመት ነው። ኪያም እያደገች ነው አድጋለች። እንግዲህ ከጀርባው ነው እየተመለከተች ነው ያየችን። እንደው ግን በዚህ ሂደት ውስጥ መቼም ሰውና ሰው እንኳን አይደለም እግርና እግር ይጋጫል ይባላል። እንኳን አይደለም ይሄን ያህል አመት አብራችሁ ስትኖሩ አብራችሁ ነው ያደጋችሁት። እናንተ ደግሞ ልጆች ናችሁ ነው እዚህ ደረጃ የደረሳችሁትና ግጭት ተፈጥሮ ያውቃል? የፈታችሁበት ጊዜ ይኖር ይሆን? ኖርማሊ እኔ ጸባይ ቶሎ ነው የምናደደው። ትንሽ ነገር ነው በቃ የሚበቃኝና ታውቃለች እሷ ስናደድ ዝም ነው የምትለው። ለምን ከተናገረች ያው ጥሩ አይሆንም እና ዝም ትላለች። ከዛ በኋላ እኔ ደግሞ ቶሎ ነው የምናደደው። ቶሎ እረጋጋለሁ፣ እተዋለሁ። ስለዚህ ጸባይን ስለምታውቅ ከተናደድኩኝ ዝም ትላለች። ከዛ ምንም ነገር አይፈጠርም። በቃ እኔም ቶሎ ነው የምረጋጋው፣ እተዋለሁ፣ እረሳለሁ ያንን ነገርና ብዙም እንትን የከፋ ነገር እንትን አላጋጠመኝ። እግዚአብሔር ይመስገን እስካሁን በጣም በዝምታ ነው የሚያልፍለትና እተዋል በቃ። እኔ ደግሞ ዝም ማለት እወዳለሁ። ባሪ ነው ዝምታ ጥሩ ነው ማለት ነው። ከዛ በኋላ ልክ አታነሱትም ጉዳዩ ታልፍታላችሁ። በቃ የሆነ ነገር ቶሎ ይናደድና እተዋል ደግሞ ቶሎ ይረሳል። ያኔ ስናደድ ዝም ማለት አለብሽ እንጂ ያው ከተናገርሽ ሌላ ነገር ነው የሚፈጠረው። ለዛ ነው እናቴ ራሱ አንቺ ምንም አትናገርም ብላኝ ምንም ብፈጠር እኔ አልናገርም። በዝምታ አልፋለሁ።
እንደ ልጅነት ያለው ቁም ነገረኛ ነኝ። አይ ደስ ይላል በጣም። እስኪ በደንብ ፍቅራችሁን ተገላለጹ። ኢቫንጋዲ አይደለ ፕሮግራሙ ዋናው ሐሳቡ ፍቅርን ትዳርን በደንብ አጉልቶ ማሳየት ነውና ስለሱ ነገሪንና እንዲው ያደሳን የማያውቀው ሰው ቢኖር ምን አይነት ባል ነው ብለሽ ትነግሪዋለሽ ለዛ ሰው? ከዛ ደግሞ እንደምትወጁ ነገሪው ስለፊት ያደሳ እንደዚህ ሳይውት በጣም አኩራፊ ሰው ነው መስለውና ሲቀርቡት ግን በጣም ስማርት የሆነ እና ብዙ ሰው ባልሽ በጣም ነው የሚኮራው ይለኛል። ይቀባራል ግን አይደለም እስከምቀርቡት ነው እንጂ አይደለም። በጣም ደስ የሚል ልጅ እና በጣም ነው የሚወድክ። እኔ ወድሻለሁ። ያደሳ ደግሞ ንገረን እርጎን ለማያውቃት እና እርጎ ትንሽ ትልቅ ነች። ያው በፊዚካሏ በእድሜዋ ትንሽ ነች፣ ግን በጣም ትልቅ ነች እና ለኔ ደግሞ ብዙ ነገር ሆናለኛለች። በቃ ብዙ ነገር እና ለኔ ከምንም በላይ ከማንም በላይ ነች እና በጣም ነው የምወዳት፣ በጣም ነው የምወድሽ። ኑሪልኝ፣ በጣም አፈቅርሻለሁ። የልጄ እናት ውድድ ነው ማረግሽ። ደስራላችሁ በጣም ነው የምታምሩት። ከኢርጎ አንድ ነገር አውጣ ብትባል በጣም የምትወደው አብልጠህ የምትወደው አንድ ነገር ጥቀስ ብትባል ምን ትላለህ? በተለይ ከሚታይ እንደዚህ አይታ ይሄን ወደዋለሁ አንድ ነገር ግዴታ አንድ ነገር ነው ማለት ነው። ከሚታይ ነው? አንድ ከሚታይ ነው። ፊቷን በጣም ነው የምወድላት። አንድ ምረጥ። ከፊት ላይ ብዙ ነገሮች አሉ። ከንፈሯ እሺ ደግሞ ተመሳሳይ ጥያቄ ለኢርጎ ከያደሳ ምኑ ነው አንድ ነገር አውጪ ብትባይ አንድ ነገር የምትወጂው? እውነት ነው መናገር ከንፈሩን እንደምወደው ያውቃል። ሁሌ እነግረዋለሁ። ሁሌ ትነግሪኝ? ቀድሞሽ ነው? ኧረ ሁሌ እነግረዋለሁ። እና የምጠላው ነገር ግን የለም። ባሰ ግን የምወደው ከንፈሩን በጣም ነው የምወድለት። እዛ ውጪ ሁሉ ነገሩን እወዳለሁ። ምን ስትለብስ ደስ ይልሃል ኢርጎ? ይሄን ስትለብስ ደስ ይለኛል እኔ መርጠዋለሁ። ብዙ ጊዜ እንዳም እኔ መርጥላታለሁ እና ቁንጣ ምናምን ስትለብስ በጣም ነው የሚያምርባት እና ብዙ ጊዜ ሪኮመንድ አደርጋታለሁ። በቃ ይሄ ነው የሚያምርብሽ፣ ይሄንን አድርጊ። ቁንጣ እሺ አንቺ እንደዚህ እንትን ያለውን ነገር አለ እንደ ከስማ ያምራል እንደ አግብተሽዋል ለጀንጀ አንዴ ደገና ያስተጋባቻው አንድ ነገር ነው። አንድ ግን የተለየ ሲለብስ በስማ ምናምን እውነት ቲሸርትና ጂንስ ሱሪ ስለብስ ያምርበታል። ደግሞ ሰውነቱም ስላለ በቃ ማየት ራሱ እየፈራሁ ነው የማየው። ከሁለታችሁ ማን ነው ቀድሞ የሳመ? ፈርስት ኪስ እኔ ነኝ። ምን አፈርሻል? በጣም ሁሌ አስባለሁ በቃ እንዴ አልኩኝና ቁጭ ካልኩኝ እሱማ ሰው የሳመሽ እንደምታስቢ በጣም ገርም ነበር። ሳታስቢው ነበር በይ? አይ ጠራኝና ሳመኝ። ደነገጥኩኝና አሁንም ደገመልኝ። በቃ ቁጭ ካልኩኝ እሱን አስባለሁ፣ ሲሄድ አስባለሁ። ሀሳቤ ሁሉ እሱ ብቻ ነው እና ተወደሻል በቃ ለምን እላለሁ፣ እንዴት እላለሁ። በቃ ስቀመጥ ማስባለሁ፣ ሲሄድም በርቀት ቁጭ ካልኩኝ እሱን ማሰብ ነው በቃ። ለዛ ነው ከንፈሩን የምትወደው። መስጥር ወጣች ዛሬ።
እውነት እንደዛ ነው። ደስ ይላል በጣም። ከሁለታችሁ ገንዘብ የሚያጠፋው ማለት ገንዘብ ሞር ቆጣቢ ነው ለሳንዳ እኔ ቆጣቢ ነኝ። እሺ ሌላ ጥያቄ ከሷ ከምትሰራቸው ወጦች የቱን ትወዳለህ? ምግብ ከምግብ ከምታዘጋጃቸው ምግቦች የቱን ትወዳለህ? እና እንትኑ የምግብ አይነቱ አይ ቲንክ እዚህ የምታወቅ አይመስልም። አፋኝ የሚባለው የሚያቃጥል ማለት ነው። አፋኝ በጣም አታቃጥልህም ማለት ነው። እና እሱም በጣም ነው የምወድለው፣ በጣም ነው የሚጣፍጠው። እና ያው ሁሉም የምሰራቸው ነገሮች ይጣፍጣል፣ ግን ያ ማይ ፌቨራይት በጣም አፋኙ ዋው በጣም እዛው ነው እንደዚህ ላይ ነበር የማታ ማታ አፋኙ ናፈቀኝ። በቃ እዛውኝ ማታ ስመጣ ብዙ ጊዜ መጀመሪያ ቀን የምበላው ያቺ አፋኝ ነች እላት ነበር። በላህ ልክ እንደመጣ በላው። ከቡናና ከሻይ ሁለታችን አንጠጣም ቡና። ሻይ ነው የምንጠጣው። ጥሩ ጊዜ ነው ያሳለፍነው በእውነቱ። አንተም ጊዜን አጣበህ አንቺም ፈቃደኛ ሆናችሁ በጋራ ጥሩ የነበረውን የትዳር ህይወታችሁ ለተመልካቾቻችን ስላጋራችሁ በጣም ነው ደስ የሚለን። ከዚህ በኋላም እንግዲህ ያሰባችሁ ተሳክቶ በብዙ አንቨርሰሪዎች አይደለ 15ቱን 30ውን 50ውን ስታከብሩ እንገናኛለን ብለን እናስባለን። በጣም ደስ ብሎናል ቆይታ ስላደረግን። በጣም እውነት ለመናገር ተመልካቾች እንግዲህ ባህል ትውልድን ከትውልድ ያገናኛል፣ አንዱን ማንነት ከአንዱ ማንነት ያገናኛል እና እናንተ ደግሞ በባህላችሁ በሀገራችሁ ባደጋችሁበት ትውፊት መሰረት ተጋብታችሁ እስካሁን መኖራችሁ በጣም ደስ የሚል ነገር ነውና ባህላችሁን ጠብቃችሁ ወግ ማዕረጉን ስላያችሁ ከልብ ደስ ብሎኛል እኔ እንደ አንድ ኢትዮጵያዊና ይሄን ባህሎቻችን ደግሞ ወደፊት ለሌሎች የምናጋራበት መንገድ እንደሆነ ተስፋ አደርጋለሁ። በጣም ቆንጆ ጊዜ ቆንጆ ታሪክ ደስ የሚል ቆይታ እንዳደረግን እኔም ባለሙሉ ተስፋ ነኝ። ተመልካቾቻችንም እንደወደዳችሁት በደንብ እርግጠኛ ነንና ፕሮግራማችን እንግዲህ ይሄን ይመስላል። አሁን ይሄን ይመስል ነበር። ጥሩ ጊዜ አሳለፍን። እናንተም እንደወደዳችሁት እናስባለን። በነገራችሁ ላይ እዚህ ፕሮግራም ላይ እንግዲህ መሳተፍ የምትፈልጉ ጥሩ ትዳር አለን ብላችሁ የምታስቡ ሰዎች ልጽፉልን ትችላላችሁ። መልሰን ወደ እናንተው ደግሞ እናመጣችኋለን ማለት ነው። አብረናችሁ የነበርነው ቃል ኪዳን ዘላለምና ጽሁ ተገኘ ነበርን። ሳምንት በሌሎች የኢቫንጋዲ ባለ ትዳሮች እንገናኛለን። ይህ ፕሮግራም ግን እዚህ ጋር ተጠናቋል። ደህና ደሩ።